Hello students, how's it going? So today I'm gonna teach about ፕሬዲክት ፕሮፐርቲስ ኦፍ ኤሌመንቶችን ወይም ደግሞ የተለያዩ ፕሬዲክቴብል ላይ የሚገኙ ኤሌመንቶችን እንዴት ነው ልናስታውሳቸው የምንችለው የሚለውን በተለያየ አንግል እንመለከታለን። So easy trick to remind the predictable elements to help us any different examination within the respect to the atomic number, atomic weight or atomic mass, and also different predict property of the elements. Consider these. You must be follow me understand this periodic table of the elements. እንግዲህ የኤሌመንቶችን ፔሪዮዲክ ቴብል በምንመለከትበት ጊዜ በጣም በብዙ መንገድ የተዋቀረ ነው። ሶ ያንን ስንመለከት በዚህ ያበቃል የምንለው አይነት አይዲያ የለንም ማለት ነው። ሶ መጀመሪያ የምናየው ምንድነው እያንዳንዱን ግሩፕ እና ፔሪየድ ምን ያክል ፔሪየድ ያለ ምን ያክል ግሩፕ አለ የሚለውን እናያለን ማለት ነው። በአጠቃላይ ፔሪዮዲክ ቴብል ላይ ምን ያህል ፔሪየድ አለ ካልን ፔሪየድ ማለት ሮው ነው። በሮው መልኩ የተቀመጠውን ፔሪየድ እንለዋለን። በዚህ መልኩ የተቀመጠውን ምን እንለዋለን ማለት ነው? ፔሪየድ ሮው እንለዋለን። እንዲሁም ደግሞ በኮለመን መልኩ የተቀመጠውን ኮለመን ስንል ምን ማለት ነው? ላይክ ዛቶፕ ወደዚህ ማለት ነው። ኮለመን ማለት ወደዚህ የተቀመጠው በሙሉ ደግሞ ኮለመን እንለዋለን። ሶ በአጠቃላይ ኮለመኖቹ ይከፋፈላሉ። በኮለመኖቹ እንደ ግሩፕ ነው የምንላቸው፣ ሮዎቹን ደግሞ እንደ ፔሪየድ ማለት ነው የምንወስዳቸው። ሶ እነዚህን ኮለመኖቹ ወይም ደግሞ ግሩፖችን የምንላቸው በኤ እና በቢ ግሩፕ ነው የምንከፍላቸው። ኤ እስከ 8 ድረስ ይደርሳሉ። ግሩፕ 1 ኤ፣ ግሩፕ 2 ኤ እያለን ማለት ነው። ቢ ደግሞ እስካሁንም እስከ 8 ድረስ ነው የሚደርሱት። ባይዚ ቢ ላይ ብዙ ውስብስብ የሆነ ነገር ኮምፕሌክስ የሆነ ኤሌመንት አለ። በዋናነት ግን አሁን መያዝ ያለብን ምን ያክል ፔሪየድ አለ የሚለውን ነው። አንድ አጠቃላይ መውሰድ ያለብን ምን ያክል ፔሪየድ አለ የሚለውን ስንወስድ ግሩፕ ማለት ነው። ምን ያህል ግሩፕ አለ ስንል በአጠቃላይ ስንቆጥራቸው 18 ናቸው። ነገር ግን ደግሞ 18 ያደረግናቸው እንደ 3 የሚወሰዱ አሉ። ለምሳሌ እንደ 3 የሚወሰዱ እዚህ ጋር አካባቢ ያሉት እንደ 3 ነው የሚወሰዱት። ሶ እዚህ ጋር እንደ ሶስቶቹን እንደ አንድ የሚወሰዱበት ታይም ሊኖር ስለሚችል ቢላይ ውስብስብ ስለሆነ በዋናነት እዚህ ጋር ግን ኮንሲደር ማድረግ ያለብን ነገር ምንድነው የሚለውን ነገር ነው ማየት ያለብን። በአጠቃላይ ግሩፖቹ በዋናነት ኮምፕሌክስ የሆኑትን ወይም ደግሞ እነኚህን ትተን ሞር እዚህ ጋርና እዚህ ጋር ብናተኩር የበለጠ ውጤታማ እንሆናለን። ሶ የመጀመሪያዎቹ ላይ the first group አልካሊ ሜታል እንላቸዋለን። እነዚህን ማለት ነው አልካሊ ሜታል። ሰከንድ እንደም ሁለተኞቹን ደግሞ አልካሊ እርዝ ሜታል እንላቸዋለን። ከዚህ ጋር ስንመጣ ቀጥታ የምንመጣ አሁንም ወደዚህ ነው። yes እዚህ ጋር በደንብ የምትይዙት ነገር ሁለቱን ከቆጠርን በኋላ ወደ ሶስተኛው ምንሄድ እንደዚህ መልኩ ነው። ከዛ ቦሮን ፋሚሊ የምንላቸው አሉ። ከቦሮን ነው የሚጀምረው። ባይዞ ቦሮን ሜታሎይድ ነው። ከዛ ቀጥሎ ያሉት ሜታሎች አሉ። የራሳቸው የሆነ ባህሪ ነው ያላቸው። እዚህ ጋር እያንዳንዱ ከለር የተቀመጡት በሙሉ በሆነ ነገር የሚለዩ ናቸው። ዘን ካርበን ፋሚሊ ይቀጥላል። ከዛ ናይትሮጅን ፋሚሊ፣ ከዛ ኦክሲጅን ፋሚሊ ወይም ደግሞ ካልኮጅን የምንላቸው፣ ከዛ ፍሎሪን ፋሚሊ ወይም ሃሎጅን የምንላቸውና ኖብል ጋዞች ወይም ሂሊየም ፋሚሊዎች ይቀጥላሉ ማለት ነው። ሶ እዚህ ጋር ሌላው ደግሞ የምትይዙት ነገር ግሩፕ እና ፔሪየድ በራሱ ግሩፕ በራሱና ፔሪየድ በራሱ ምን አለው? ፋክተር አለው። ለእያንዳንዱ ኤሌመንቶች ፕሮፐርቲ ፋክተር አለ። ቀጣይ እናያለን። ፔሪየድ ጋር ስንመጣ ደግሞ የመጀመሪያው ፔሪየድ ምን ያክል ኤሌመንት ይይዛል የሚለው ነው መያዝ ያለብን። አሁን የመጀመሪያው ፔሪየድ 2 ኤሌመንቶችን ሃይድሮጅን እና ሂሊየምን፣ ሁለተኛው ፔሪየድ ደግሞ 8 ከዛም 8 ቀጥሎ 18 እያለ ቀጥሎ ደግሞ 32 ይይዛል። ከዛ ከ32 እያለ ደግሞ ይቀጥላል ማለት ነው። ሶ እዚህ ጋር በዋናነት የምንይዘው ነገር ፔሪየድ ጋር ስንመጣ ምን ያክል ፔሪየድ አለ ስንል
7 ፔሪድ አለ። ሰባተኛው ኢንፋይናይት ነው ማለት እልቆቢስ ነው። ይሄን ያክላቸው ማለት አንችልም። እስከ 6ኛው ድረስ ነው የሚሄደው በዋናነት በዚህ መልኩ ማወቅ እንችላለን። በዋናነት ዛሬ ለማየት የምፈልገው ነገር ምንድነው የኤሌመንቶችን አቶሚክ ነምበር ለማስታወስ እያንዳንዱን ኤሌመንት የግድ ላናስታውስ እንችላለን። የሚጠበቅብን ምንድነው ኢዚ በሆነ ወይ እንዴት እንሸመድዳቸዋለን የሚለውን ነው የምናየው። በደንብ ትከታተሉኛላችሁ። እንግዲህ አሁን የምነግራችሁ ምንድነው ለኔ የሰራው ለእናንተ ይሰራል ወይ የሚለውን ታርጌት ነው። የስ አሁን እንዴት እንይዛለን የሚለው ነው እንጂ እናንተ ደግሞ በሌላ መልኩ መያዝ ትችላላችሁ። ከተመቻችሁ ያዙት፣ ካልተመቻችሁ ደግሞ በዚህ መልኩ ሌላ ዲራይቭ ማድረግ ትችላላችሁ። አድምጡኝ ማለት ነው። ከሃይድሮጅን ነው የምጀምረው። ሀይ ሄርሜላ ልመጣ ብዬ ፎሎሚ። እንግዲህ እስከ ቢሪሊየም ድረስ ሂጃለሁ። ሀይ ሄርሜላ ልመጣ ብዬ ባዮሎጂ ቦሮን ካልሆንን ካርበን ነይ ናይትሮጅን ኦ ያ ፍላጎት ነብይ የሚለው ኔል ብይ የሚል ሌላ ትርጉም የለውም። ብቻ ግን ለመያዝ እንዲያመቸኝ ነብይ ብየዋለሁ። ሀይ ሄርሜላ ልመጣ ብዬ ባዮሎጂ ካልሆንን ነይ ፍላጎት ነብይ ማለት ነው። እንቀጥላለን። ስንቀጥል ደግሞ ኢዚየስ በሆነ ወይ ና መንግስቱ አልመጣም ስላቸው ፖለቲካ ሳይንስ ክሊር አረገላቸው ማለትም እንችላለን። የስ በዚህ መልኩ እንይዝና ቀጥታ የምንገባው ከፖታሲየም ነው። ከፖታሲየም ስንቀጥል ቅድስት ካልመጣች ካልሽየም፣ ስካልብ ስካንዲየም፣ ቅድስት ካልመጣች ስካልብ ጥዬ ቴትኒየም፣ ቫዩን ቫናዲየም እያላችሁ በደንብ ተከታተሉ። ቅድስት ካልመጣች ስካልብ ጥዬ ቫዩን ክሮች ምን ፈሰሰ ኮሮ። አሁን ኮ የሚለው ኮሮ ብዬ ነው ያዝኩት። ኒ ከተባለ ኒኬል ኮሮኒ። አሁን 2 ኤሌመንት ነው ያዘው ኮባልትና ኒኬል። ኮሮኒ ኩልኩላ ዘንዳ ጋልቦ ጅራቱ አስመሰከረ ሰዓሊ መብራቱ። የስ እስከ ብሮሚን ድረስ ነው ሄድኩት። ከዛስ ክራሞት እርቦኝ ስጠራሞት ይየኝ ዛሬ ነብዩ ሞላልኝ ተች ሩጫ ረዳ ፒዲ አግሪመንታቲቭ ሲሄድላቸው እንበላቸው ሰናይት ናቸው። አሁንም ኤስኤን ላይ ያበቃው ስንት ላይ ማለት ነው? አይ ቲንክ 51 መሰለኝ። 51 ጋር ነው እንደዛ ነው ያበቃሁት። በዚህ መልኩ መያዝ ትችላላችሁ ማለት ነው። ለማስታወስ ያክል ሀይ ሄርሜላ ልመጣ ብዬ ባዮሎጂ ካልሆነ ነኦ ፍላጎት ነብይ ና መንግስቱ አልመጣም ሲላቸው ፖለቲካ ሳይንስ ክሊር አረገላቸው። ቅድስት ካልመጣች ስካልብ ጥዬ ባዩን ክሮች ምን ፈሰሰ ኮሮኒ ኩልኩላ ዘንዳ ጋልቦ ጅራቱ አስመሰከረ ሰዓሊ መብራቱ። አበቃው። ከዛስ ከክሪፕተል ጀምር ነው። ክራሞት እርቦኝ ስጠራሞት ይየኝ ዛሬ ነብዩ ሞላልኝ ተች ሩጫ ረዳ ፒዲ አርኤች ፒዲ ማለት ረዳ ፒዲ እንዳሊድን እንደ ፒዲ ነው የወሰድኳት። አግሪመንታቲቭ ኤጂ ሲልቨር ስሄድላቸው ካድሚየምን ስሄድላቸው እንበላቸው ኢንዲየምን ስሄድላቸው እንበላቸው ሰናይት ናቸው። ኤስኤን ያበቃል። አሁንም በተመሳሳይ ከዛስ ሰብለ ኤስቢ ሰለቢየም ነው። ሰብለ ተጣራች ቲ ተለሪየም ሰብለ ተጣራች እመ አዮዲን ማለት ነው። እመ እግዚኦ ኤግዜን ሰብለ ተጣራች እመ እግዚኦ ስትላት ሲሲየም ባንዴ ብዬ ቀጥታ ምገባው የት ላይ ነው? እዚህ ጋር ማለት ነው። ባንዴ ላፍታ ላንታናይል ሲሪየስ ጋር ገባና ላፍታ ሰረሞኒ ፓሮት ነገረችኝ። ባንዴ ላፍታ ሰረሞኒ ሲኢ ፓሮት ፒአር ነገረችኝ እንዲ። አሁንም እቀጥላለሁ። ፕሮሚስ ስትመኝ ኤስኤም ስትመኝ ማለት ነው። አውሮ ገደላት ጠብ ቲቢ ዳይቶኝ ሆንኩኝ ራበኝ ኢአር ትምህርት ቲኤም የቤቴ ልዑል ራበኝ ትምህርት የቤቴ ልዑል እልና ከዛ አሁንም እዚህ ጋር መጣለው ማለት ኤችኤፍ ጋር
ሀፍረት ታላት ወዳ ረግጣ ወሰደች። እርምት ፖስታ አውሳኝ ሀንገራገጨችኝ። ታለም ፖስታ ብሰጭኝ ፖሉን። እዚህ ጋር በደንብ አስታውሱ። ታለም ፖስታ ብሰጭኝ ፖሉን። አክስቴ ሮዚና ፈረስ ረዳችኝ። አክስቴ ሮዚና ፈረስ ረዳችኝ። አክቴ እዚህ ጋር ምገባለሁ አሁን ተመልሼ። አክቴት አክታናይድ ሲሪየስ የምንለው አክቴ ተለውሶ ፕሮቴክት ውስጥ ነበነበኝ። ፕሉቶ አሜሪካ ስትመጣ በቀለ ስፈራው። እሰይ ፈረመ ሜዲሰን ነርቭን ሊመረምር። ረፈረፈኝ ዳቢሎስ ሰቦርገም። ብርሃኑ ሀሳይ መለጠ ኤምቲ ደሳለው ዲኤስ ረገመን ስንል አርጂ ሲኤን ወዩታ ፈርጥሞ ዩዩፐን ሊበር ዩዩኤስ ዩዩኦ ብለን መጨረሻ ላይ እንደመድማለን ማለት ነው። ሶ በዚህ መልኩ ኤሌመንቶችን ማስታወስ እንችላለን። አሁን ለምሳሌ አሁን ሳናይ እንኳን እንዲሁ ዝም ብለን ቪዲዮን ፓውዝ አድርጋችሁ ማለት ነው ማየት ትችላላችሁ፣ መለማመድ ትችላላችሁ። ሀይ ሄርሜላ ልመጣ ብዬ ካልኩኝ ኤሌመንቶችን መቼም ስም ስሰጣቸው ወይም ደግሞ ስም ስሰጣቸው እናስታውሳለን። ብዬ የሚለው ማን ነበር ያልኩት አልልም፣ ምክንያቱም ይታወቃል። ቢሪሊየም ነው የሚለው። ሀይ ሄርሜላ ልመጣ ብዬ ሀይ ሄርሜላ ልመጣ ብዬ ካል እንደዛ ነው። ባዮሎጂ ካልሆንን ካላሁን ባዮሎጂና ብዬ ተመሳሳይ ሊሆንብን ይችላል። ነገር ግን ሁሌም በሆኖን ከቢሪሊየም ቀጥሎ መሆኑን እናውቀዋል። እዚህ ጋር እንኳ ሲምፕል ናቸው። ነገር ግን አሁን ወደዚህ አካባቢ ስንመጣ ከበድ ይላሉ። እነሱንም ሞር ፕራክቲስ እያደረግን ስንሄድ አይረሴ ይሆናሉ ማለት ነው። ሌላኛው ደግሞ ምንድን ነው? ብሎካቸውን ነው። ብሎካቸው እንግዲህ የታወቀ ነው። የመጀመሪያዎቹ እነዚህ ኤስ ብሎክ ናቸው። ኤስ ብሎክ ማለት ነው። እነዚህ ፕ ብሎክ፣ እነዚህ ዲ ብሎክ ናቸው። እነዚህ ደግሞ ኤፍ ብሎክ ናቸው ማለት ነው። ያ ማለት መጨረሻ በሰብ ኤሌክትሮን ኮንፊግሬሽን ሲቀመጡ መጨረሻ ሼላቸው በኤስ በፒ በዲ እና በኤፍ የሚያበቁ ለማለት ነው። ሌላው ደግሞ ወደ ፔሪዲክ ቴብል ትሬንዶች ስንመጣ ፔሪዲክ ቴብል ኤሌመንቶች የተለያየ ፕሮፐርቲ ያላቸው ብለን የለ ሶ በዛ መልኩ ፔሪዲክ ቴብል ትሬንዳቸው ጋር ስንመጣ የተለያዩ ፔሪዲክ ቴብል ፕሮፐርቲያቸውን ዲተርማይን የሚያደርጉልን ካራክተሪስቲክሶች አሉ። የመጀመሪያው አዮናይዜሽን ኤነርጂን ስንሄድ ነው። ባጭሩ አሁን ዲቴል አናብራራም፣ ብቻ ግን አዮናይዜሽን ኤነርጂ ምን ይሆናል በፔሪድ ጊዜ በግሩፕ ጊዜ ከሌፍት ወደ ራይት የሚለውን ነገር በፔሪድ ጊዜ እያንዳንዳቸው እናያለን። ከሌፍት ተነስተን እዚህ ፖይንት ተነስተን እዚህ ጋር ማለት ነው ወደዚህ ስንደርስ እስከምንደርስ ድረስ ምን እያለ ነው የሚሄደው? ኤሌመንቱ በአቶሚክ ነምበሩ እየጨመረ ነው የሚሄደው። ሶ በአቶሚክ ነምበሩ እየጨመረ ይሄዳል ማለት ባይዞ ሞር ሜታሊክ እየሆነ በሄደ ቁጥር አዮናይዜሽን ኢነርጂው በጣም አነስተኛ ነው። ነገር ግን ከሜታሊክነቱ እየወጣ ከሄደ አዮናይዜሽን ኢነርጂው ከፍተኛ ይሆናል። ሶ ከሌፍት ወደ ራይት ማለት ደግሞ አዮናይዜሽን ኢነርጂው ምን ዲተርማይን በምን ውስጥ ይገባል? በነን ሜታል ውስጥ። ነን ሜታል ውስጥ ስንገባ አዮናይዜሽን ኢነርጂ በጣም ከፍተኛ ይሆናል። ሶ አዮናይዜሽን ኢነርጂ ዊድን ዘ ፔሪድ ሌፍት ቱ ራይት የስ ሌፍት ቱ ራይት ሲሆን ምን ያደርጋል? አዮናይዜሽን ኢነርጂ ኢንክሪዝ ያደርጋል። ኤሌክትሮኔጌቲቪቲን በተመሳሳይ ማለት ነው። ኤሌክትሮኔጌቲቪቲ ወደ ሜታሎች ሲመጣ በጣም ዝቅ ይላል። አዮናይዜሽን ኢነርጂን በተመሳሳይ ሁለታቸውን በደንብ ያዙ። ሌላ ደግሞ ኤሌክትሮን አፊኒቲ እና አቶሚክ ራዲየስ ወይም አቶሚክ ሳይዝ ጋር ስንመጣ ነው። አቶሚክ ሳይዝ የምንለው ባይዞ የአተሙ ኤሌክትሮ ኮንፊግሬሽን ስንጽፍ ወይም ደግሞ በዲያግራማት ስናስቀምጥ እያንዳንዱ ማየት እንችላለን። ሶ የአተሙ ራዲየስ በጣም አቶሚክ ነምበሩ እየጨመረ ሲሄድና ሞር ሜታሊክ እየሆነ ሲሄድ አቶሚክ ራዲየሱ በጣም ከፍተኛ ይሆናል። ሶ አቶሚክ ራዲየስ ዊዝ ኤ ግሩፕ ኢንክሪዝ ያደርጋል ማለት ነው። አቶሚክ ራዲየስ በግሩፕ ጊዜ ማለት ነው። እዚህ ጋር በደንብ የምትይዙት አቶሚክ ራዲየስ በግሩፕ ጊዜ ዛቲዝ ኢንክሪዝ ያደርጋል።
ሌፍት ቱ ራይት ደግሞ አቶሚክ ራዲየስ ወይም ደግሞ አቶሚክ ሳይዝ ዲክሪዝ ያደርጋል ሌፍት ቱ ራይት ሲሆን እዚህ ጋር ተነስተን ወደዚህ ስንሄድ። ነገር ግን ከራይት ቱ ሌፍት ሲሆን ግን አቶሚክ ራዲየስ እንደሚጨምር በደንብ ማወቅ ነው። ኤሌክትሮን አፊኒቲ ጋር ደግሞ ስንመጣ ኤሌክትሮን አፊኒቲ ወይዝና ግሩፕ ስንል ግሩፕ ወደ ታች በሄድን ቁጥር ኤሌክትሮን አፊኒቲው በጣም ይቀንሳል። ሶ ኤሌክትሮን አፊኒቲው ከፍተኛ የሚሆነው ወደ ላይ ካሉት እንጂ ወደ ታች ካሉት አይደለም ማለት ነው። ሶ ኤሌክትሮን አፊኒቲ ዊዝን ግሩፕ ዲክሪዝ እንደሚያደርግ ነው መያዝ ያለብን። ሌላኛው ደግሞ አዮናይዜሽን ኢነርጂና ኤሌክትሮን ኔጌቲቪቲ በግሩፕ ደረጃ ዲክሪዝ እንደሚያደርጉ የስ በፔሪየድ ግን ሌፍት ቱ ራይት ኢንክሪዝ እንደሚያደርጉ ማወቅ ነው። ይህን ደግሞ ወደ ሬሲፕሮካል ስናመጣው በግሩፕ ደረጃ ወደ ላይ በምንሄድበት ጊዜ ያ ማለት ኢንክሪዝ እያደረገ እንደሚሄድ ነው የሚያሳየን። ሌላኛው ሜታሊክ ካራክተርና ነን ሜታሊክ ካራክተር ሲስ ኦልሬዲ ነው ታውቁታላችሁ። ሜታሊክ ካራክተር ከተባለ ሜታል ኤሌመንት የሚበዛበት ወዴት ነው? ወደ ፔሪዮዲክ ቴብሉ ሌፍት ነው ራይት ነው? ሌፍት ሜታሊክ ከሆነ ነን ሜታል ደግሞ ወደ ራይት ማለት ነው። ሶ በዚህ መልኩ ማወቅ ትችላላችሁ። ሶ ሜታሊክ ካራክተር ካልን ሜታሊክ ካራክተር ሜታሎች ወዳሉበት ይጨምራል፣ ወደ ሌሉበት ሞር ብዙም ወደ ሌሉበት ይቀንሳል። ልክ እንደዛ ማለት ነው። ሶ በዚህ መልኩ የፕሬዲክቴብል ኤሌመንቶችን ፕሮፐርቲና ትሬንድ ማወቅ እንችላለን ማለት ነው። ለዛሬ የነበረው ቆይታ ይሄን ይመስላል። በሌላ አጭር በሆኑ ቪዲዮዎች እስከምንገናኝ ድረስ ሰላም ሁኑ።